ህግ እንዲዳኘን ፖሊስ ጣቢያ አካባቢ ደርሰው እኮ ነው ዴቭ የሚባለው አልፈልግም በቃ እዚህ ሆናችሁ በቃ እንደሚሆነው ነገር አብርሃም ሁላችሁም ፖሊስ ጣቢያ እንድትገቡ አልፈልግም ያለው ሚስጥራችን እንዲባክን እንዲወጣ አልፈልግም። ከዚህ በላይ ሚዲያ ላይ ከወጣ በኋላ ምን ሚስጥር የሚባል ነገር አለ እንዴ? ስለዚህ ሩታ አሁንም ቢሆን ህግ ፊት እቀርባለሁ፣ ኤፍሬምም እንደዛ ህግ ፊት እቀርባለሁ። ልጄ ያለ አባት እንዲያድግ አልፈልግም ነው ያለችው። 4 ነጥብ። ስለዚህ ፖሊስ ጣቢያ ድረስ ሄዳ ሁሉን ነገር ልትናገር ስትል አትሄጂም ብሎ ያስቀረት ማን ነው? ዴቭ የሚባለው። እንደዚህ ሩታ እንደዛ ስትጨነቅ ራሱ ወተው አድሚ እንደዚህ አታርጓት ልጄ እንደዚህ አታርጓት ብሎ የተናገረ አንድም ቤተሰብ የለም። ያ ግን ትልቅነታቸውን ነው የሚያሳዩ። ሆስፒታል ሄደን ያለውን ነገር እያንዳንዱን ነገር ስለ አብርሃም ያለውን ነገር እኔ ደግሞ እዛች ጋር ቡዜ ካለች ደግሞ በጣም ነው መጣላት። ዴቭ የሚባል ልጅ ድጋሚ ወደ ቤቱ ካልሄደ ከኔ ጋር ነው የሚጣለው። ስለዚህ ሌላ ነገር ውስጥ ከመግባታችን በፊት አብረን ሄደን ያለውን ነገር እያንዳንዱን ነገር ማለት ነው እዛው ካላስቆም ነው እዛው እየተናገረ ነገሮችን ካላስተካከለን ሩታ ከባድ ሴራ ነው እያሴሩባት ያለው። ሰላም 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 ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። ዛሬ ያው ለቅዱስ ሚካኤልና ለጁማ በዓል እንኳን አደረሳችሁ ቤተሰቦች። ሰላም ቤተሰቦች፣ ሰላም ቤተሰቦች እንዴት ናችሁ? ያው እንግዲህ ዛሬ ከነሽ ሆኔ ነው የመጣሁት። ልብስ አላስቀይር ብለህ ነው ብዬሽ ነው ቶሎ እንገናኝ ምናምን ብያ የመጣሁበትም ነገር ልብስ አስቀይሩ ምናምን የሚያቆይ ነገር ስላልሆነ ነው በዚሁ በቤተክርስቲያን በኩል የመጣሁት። አሳሳቢ ነገር ስለነበረ ሳምሪ ቶሎ ነይና በቃ ምን ሄድበት ቦታ አለ ብዬ ጠርቻት ነው ከቤተክርስቲያን እንደመጣች ነው የጠራኋት። እና ቤተሰቦች ዋንኛ የጠራውባት ምክንያቱም ያው ትላንት አይታችኋል የተከሰተውን ነገር። ሆስፒታልም እየደወልኩ ነበር፣ ብዙ ነገሮች ተከስተዋል። ሳምሪ ያው ቴክስቶች ምናምን ይደርስሻል ያስባለሁ። አብርሃም አሁን ላይ ሆስፒታል ገብቶ በቃ ማለት ኮማ ውስጥ ነው ያለው። ራሱን ማለት ያው ራሱን ያውቃል ምናምን አይነት ነገር ግን ራሱ እስከሚረጋጋ ድረስ እዛው ነው የሚያርፈው። እና ደስ የማይል ነገር ተፈጥሯል ትላንት። ይህ ሁሉ ደግሞ ምክንያት በራሱ በገዛ ቤተሰቦቹ በመሆኑ በጣም ይደብራል። በጣም ቤተሰብን ያዋረዳችሁት ለሚያየው ሰው ለሚሰማው ሰው በጣም ትልቅ ውርደትና ሽንፈት ነው እያደረጋችሁ ያለሁት። በዚህ ያክል መንገድ የትኛውም ነገር ሊፈታ ይችላል፣ የቤተሰብም ጉዳይ አገር ጉዳይ። ግን አንድ ሰውን በማስጨነቅ ብቻ አልነበረም ወይ ነበረበት። እና ቡዜ በጣም እንጃ ምን አድርጎሽ እንደሆነ አላውቅም። ብዙ ጊዜ ብየዋለሁ፣ አብርሃም ምን እያደረገሽ እንደሆነ አላውቅም። ሜቢ በምን ማለት ወንድሟ እስከሆነ ድረስ በእንደዚህ ያክል እንደዚህ የምታስጨንቅበት መንገድ ምንድነው ነው? ራሱን ስትሆን እስከሚወጣ እኮ ስለ ያ በራሳችን የምንወስነው ራሳችንና አጨናነቁት ሁሉ እንዲወስኑ አላደረጉትም። በቃ እኔ አሁን ቪዲዮ ላይ መምጣት ምናምን አቁሜያለሁ። ብቻውን ባለፈው ከጠራኸኝ በቃ ስልችት ነው ያለኝ። ምንም አዲስ ነገር እንዴ ልጁ እኮ አንድ ህይወት የመራ ልጅ ነው አይደለ? በቃ መወሰን ይችላል በራሱ። እዚህ ጋር እህት ማንም አይመለከተውም። በአብርሃም ህይወት መምረጥ የሚችለው እሱ ነው፣ መወሰን የሚችለው እሱ ነው። ይሄና አክል እስከሚታመም ድረስ ልጁ መናገር እስከሚያቅተው ድረስ ምን አስደረሰው? እኔ ምን አይነት ኬዝ እንዳለ አላቅም። ለምንስ አብርሃምን እንደዚህ አይነት ነገር ውስጥ ለመክተት እንደፈለጉ ነው ያላቅም። ግራ ይገባኛል እኮ። አው ማለት እያሰብሽለት መስሎሽ ሊሆን ይችላል ቡዜ፣ ወይም ደግሞ ተቆርቁረሽ ወንድሜ እንደዚህ እንዳይጎዳ ያርሽ ሊሆን ይችላል። ግን ወንድምሽን በቃ የሚያስጠላ እሳት ውስጥና መንፈስ ውስጥ ነው እየከተትሽው ያለሽው። አውቀሽም ሊሆን ይችላል፣ ሳታይም ሊሆን ይችላል። ምንም እየጠቀማችሁት ያለ ነገር የለም። በቃ ወደሚጠቅመው ነገር ሄዳለሁ አለ፣ ወደ ሩታ ጋር ሄዳል። ለቃራ ነጥብ ራሴን አሟል ሲባል አላመመኝም አለ። ይሄ ልጅ ያውሉ ነገር ስታስጨንቁት ነው ፖሊስ ጣቢያ አንዴ ወደዚህ አንዴ ወደዛ ስታመላለሱት በራሱ ምክንያት ወደቀ። በቃ ራሱን ስትወደቅ የዚህ ልጅ ደግሞ ተጠያቂ ራስሽ ቡዜ ነሽ። ሩታ ምንም ያደረገችው ነገር የለም። መኪና ውስጥ ቁጭ ብላ ባለችበት መንገድ ምንም ሳታውቅ ምንም አላወራችም። ከሩታ ጋር መሆን ነው ፈልገው ከሩታ ጋር 2 ወርም 15 ቀን መዝናናት እፈልጋለሁ ብሎ ከሀገርም አይደለም እዚሁ ሀገር ውስጥ እዝናናለሁ ብሎ ነበር የወጣው። ግን አንቺ ወንድምሽ ላይ እንቅፋት ነው የሽበት። በጣም ምን ሳምሪ በጣም የደበረኝ ብዙ ነገር በጣም የሚደብር ነገር ነው እንዴ። ልጁን አንጋላቱት በመሃል ሁለተኛ ህይወቱን ትክክል ነው። ምርጫው እኮ ሩታ ናት። ቢዘገይም ነገር ያለው አይደለ? ከዛም በፊት እኛም ተጣልተናል። እዚህ ያለ ነው በቃ ምርጫው ትክክለኛ ውሳኔ ነው የወሰነው። ታዲያ ሪሜላን ሊመርጣት ነበረ። ማናትና ነው እሷ የምትመረጠው? ስለዚህ ትክክለኛ ህይወቱን የመረጠው ብታዩት፣ ሁላችሁም የራሳችሁን ህይወት ብትኖሩ፣ በቃ ከሱ ህይወት ብትወጡ፣ ሁላችሁም ሄዳኒ ማናት ሄርሜላ ምናምን የተባለ እያንዳንዳችሁ የራሳችሁን ላይፍ ኑሩ። በቃ ልጁን ታዩት።
ሆስፒታል ገባን ያልከኛ እስቲ ሁሉ እስከሚደርስ ድረስ ምንድነው አሁን የማውቀው ነገር የለም ነበር። ቴክስት ታረግልኝ ነው እኔ ከቤተክርስቲያን ወጥቼ አንተ ጋር የመጣሁት። በቃ በዚያ ያክል ለምንድን ነው እሱ ላይ ጉዳት የሚደርሰው? ለምንድን ነው? በቃ ህይወቱን ይኖርበት። እሱ ህይወት አላችሁ አይደለ? ሁሉም ሰው እኮ የራሱ ህይወት አለው እንዴ ቡቼ። ለምንድን ነው ህይወታቸውን ማያስተካክሉት? ምንድን ነው የሚፈልጉት? የሩታና የአብርሃም ህይወት ቢበላሽ ምንድነው ደስታው? ምንድነው ቆይ የሚያገኙት ጥቅም ተደስተው? እኔ በጣም ዴቭ የሚባለው ቢያንስ አንተ ትልቅ ነህ ተብለህ እዛች ጋር የምትታየው ልጅ ራሱ አንተ ራሱ ከነሱ ብሰክ በቃ ጀመርኩ። ሩታም ኤፍሬም ማለት ነው ሳምሪ ፖሊስ ጣቢያ ይዳኘን ብለው እኮ በቃ እሺ ብለው ነበር። ታውቂያለሽ ፖሊስ ጣቢያ ይዳኘን ህግ ይዳኘን ባለቤቴ ነው የልጅ አባት ነው። ስለዚህ ትክክል ነው። ኤፍሬም የሚሰራው ስራ በጣም ትክክል ነው። በቃ ህግ እንዳለኝ እንደሱ ነው አለቀ። ስለዚህ ለምንድን ነው ማጥቷትሽ? በቃ ሁሉም ነገር እኮ እሺ ያለቻችሁ የራሱን ፍቃድ አብርሃም ይናገር አለች። የራሱን ፍቃድ ካንቺ ጋር ነው መሆኑ አለ። አራነት ከዚህ በላይ ምንድነው የምትፈልጉት? እህት ተብዬዋ ምንድነው? አንቺ ከሩታ አልጠሽ ነው እንዴ? አንዴ እኮ ተዛምደሽ እሷ ሲበቷል ላይ ፎል ለምን አትኖርም? አለቀ። ሩታም እኮ ቤተሰቦቿ አሏት፣ ግን የተማሩ ስለሆኑ ነው። በቃ በእነሱ ህይወት አንገባም ብለው ነው አይደለ? እስቲ የሄደ ሰው አለ እንደነሱ የበጠበጠ ሰው አለ? ባይዘው የሩታን ቤተሰብ በጣም ሳላደንቅ አላልፍም። እስቲል እስካሁን ድረስ ማናቸው ሞተው እንደዚህ እናቷም አባቷም የሆነው እያሉ ራሱ እንደዚህ አንዳቸው ሞተው አብርሃም እንዲነ ቡዜ እንደዚህ ነሽ ብለው አንድም ሰው ተናገረ። በክብሯ እንደዛ አራስ ቤት ሆነው አብርሃም ኬርሜላ ጋር እንደዛ ሲጫማለቅ አንድ ሰው ወጥቶ የተናገረ ሰው የለም። ስለዚህ አደባችሁ ቁጭ በሉ አርፋችሁ። ዛሬ ግን እናንተ ቡዜ ዴቭ ምናምን ይሄ ትርኬ ምርኬው የተሰበሰባችሁ ሩታ ላይ እንደዚህ የምትዘንቡበት ምክንያታችሁ ምንድነው? ያኔ ፈቅዳችሁ አይደል ወይ አብርሃምም ሩታም እንዲጋቡ የፈቀዳችሁት? ዛሬ ምን ተገኝቶ ነው? በቃ ሌላ ነገርም እኮ ካለ ቡቼ ቁጭ አድርገው ሁሉንም ሩታንም ሄርሜላም የተባለችው ሁሉም እዛ ጋር ያለው ቁጭ ተድቦ የሚፈልጉትን መናገር አለቀ። አብርሃም እኮ ስቲል አሁን ድረስ ማውራት እስከማይችል ድረስ ደርሷል አይደል? እኔ እስከማውቀው ስቲል ደግሞ ዛሬ ሆስፒታል ገብቷል አልከኝ። ይሄ ሁሉ ስለምን አዳረሰው? ምንድነው ምክንያታቸው? በቃ የሚፈልጉትን ነገር በግልጽ መናገር እንዴ። የአንድ ሰው ህይወት ተሳካ ተብሎ እንደዚህ አይነት ነገር አለ ወይስ እኔ የአብርሃም እድገትን ወይም የአብርሃምን ትልቅነት ለማም ነገር አስፈልጉም ነው? ቤተሰቦቹ ራሱ እናንተ እነ ቡዜ ምናምን ተባሉ ሰዎች የአብርሃምን እድገት የአብርሃምን የተሻለ ቦታ መድረስ ወይም ደግሞ ተረጋግቶ እንዲያስብ ለምንድን ነው የማትፈልጉት? ለምንድን ነው የምታውቁት? ቤተሰብ የገባበት ዳኒ ራሱ አሁን አንተ ምንድነው በእንደዚህ ያክል የምትንጫጫው? ቤተሰብ የምታመስቃቅለው የራስን ኑሮ ለምን አትኖርም ወይ? ያኔ እኮ ስንት ነገር ብላ አይደል እንዴ ዳኒ እናወራ እንዴ ስለአንተ ባለጌነት። ያኔ ሩታን አፍቅረሃት እንደዚህ ሽርጉድ ትል ነበር። እናወራ እንዴ ስለአንተ ዳኒ። ብዙ ወዳችሁ ያዝነው ነገር አብርሃምን ከኤርሚላ ጋር አጣብሰክ ምናምን ነገር አንተ ደግሞ ከሩታ ጋር ሆነክ የድሮ ስታይል ለመፍጠር ነው። ከዛ እንደፈለክ ረግጠህ ለመኖር ነው ከሩታ ጋር አላማክ ያ ነው። ያንን ነገር ነው ፈልጊው ቡዜ ማለት ነው ያቀራረብሻቸው። አሁንም ቢሆን በግ እንደሚያስጠይቅሽ ወቂ። አሁንም አላማችሁ ምንድነው? ሩታ ነው እንደዚህ ያስደረገችው፣ ሩታ ነው እንዲታመም ያስደረጋችሁ ብላችሁ ወደ ህግ ልታመጡት ነው ኬዙን። ግን እናንተ ነው እዚህ ጋር የምትጎዱት፣ ቡዜ ነው የምትጎጁት። እዚህ ጋር ሁሉ ነገር የቪዲዮ የተቀነባበረ ሁሉ ነገሮች አሉ በማስረጃ የተከሰቱ ማለት ነው። እስር ቤት ትገቢያለሽ ቡዜ። አሁንም አላርፍ የምትይ ከሆነ እስር ቤትና እስር ቤት አመትገቢ አስረግጬ ነው ነገር ምንም አይደለም። እያንዳንዱ ዳኒ ምናምን እየመጣችሁ እዚህ ጋር ስለ ሩታ መጥፎነትና ስለ ሩታ የምትሄድበት መንገድ እያንዳንዱ ነገር እያስቆማችሁ ከመንገዳቸው ዞር በሉ። በቃ እያስቆማችሁ ሌላ መጥፎ ነገር እያደረጋችሁ እና ሳምሪን በጣም ይደከመኝ። አሁን ላይ ደግሞ አብርሃም በጣም ሆስፒታል ነው ያለው። በጣም ታሟል። በጣም ራሱን ስቷል። ደስ የማይል ነገር የተፈጠረ ነው። አሁን እየደወልኩ ነበር። እንደኔ ደከመው እኮ የለም ታውቃለህ። አዲስ አበባ ሄጄ ብዙ ነገር እኔ ላንተ ያልነገርኩ እኮ የማታውቀው ነገር የለም አይደለ? ብዙ ነገር መስዋዕት ከፍያለሁ ለነሱ ህይወት ስል ማለት ነው። ያው አብርሃም እንደምታውቀው ወንድሜ፣ ጓደኛዬ፣ ምርጥ ወንድሜ ነው። ሩታም በጣም መቀርባት እህቴ ናት። በቃ ለነሱ ብዙ ነገር ከፍያለሁ። ዛሬ ላይ ግን እንደዚህ ያየው እንዴት ነው እኔ ማልጎዳው? አብርሃም ታም ሆስፒታል ገባ ሲባል እኔ ማልጎዳው ማይሰማኝ ነው የሚመስልህ? አረ እንደዛ አይደለም። እንዴት ነው ማይሰማሽ? አሁን ምንድነው መፍትሄው? ምንድነው ይሄ ልጅ እንዲሞት ነው የሚፈልጉት? ምንድነው በቃ መፍትሄው ታውቂያለሽ? በቃ ሩታ ናት እንደዚህ እሰይ ታርገው፣ በቃ ሚስቱ ናት እሰይ እንደፈለገች ታርገው፣ መፍቷ ነው በቃ። አብርሃም በስትክክል እንዲያስብና አብርሃም በስትክክል ላይፉን እንዲኖር የሚቻለው መቼ እንደሆነ ታውቂያለሽ? ቡዜ ከህይወታቸው እና ዳኒ የሚባል ነቀርሳሶች ከህይወታቸው ሲወጡ ለምንድን ነው የማይወጡበት ምክንያት? እኮ እሱ ነው እኮ አሁን ያልወጣም ያሉበት ምክንያታቸው ምንድነው? ምክንያታቸው መናገር እኮ ነው።
አለቀ። ምክንያታቸው እኮ ነው ግራ የገባኝ። ምክንያታቸው ምን እንደሆነ ምንም አይታወቅም እኮ በግልጽ ነገር ነው። በቃ አይ ሩታና አብርሃም አብረው እንዲሆኑ አንፈልግም የሚሉ ከሆነ በግልጽ ባፋቸው ይሄ እንደ ባብ ሹልልክ ምናምን ብላችሁ ሳይሆን በግልጽ ነው ታጋር ሻምፑሲ 80 ቀዳለች። ከዚህ ማለት ምንድነው የምትጠቅመው? አሁን ከአብርሃም ጋር ከዚህ በፊት ሩታ 80ን ቀዳለች። ስለዚህ አሁን ላይ ለምንድነው አብራው የሆነችው? ልትጎዳው ነው። ስለዚህ ወንድማችን ማውጣት አለብን ነው እያለች ያለችው። 80 ስለተቀደደ ብቻ ከዚህ ሰው ልጅ አብሮ መኖር አይችልም እንዴ? ብዙ ነገር ልጅ ወልደዋል እኮ ብዙ ነገር አሳልፈዋል። አሁን መሀላቸው የገባ ሰው ነበረ። ያን ሰው ደግሞ አልፈልግም ብሏል አብርሃም። ሄርሜላን አልፈልግሽ፣ በቃ ግልጽ በግልጽ ነው ያለሽ። አልፈልግሽም ብሎ ትክክል ነው። በቃ ጊዜው ረፈደ። ሩታ ምን ብላለች? ጊዜ ሄዳል እንጂ የምታለቅሽበት ቀን ይመጣል ብላታለች። ከዚህ ካለ ካስታወሽ ብላሻለች። አስጠንቅቃሽ የምታለቅሽበት ሳምንት ሊፈጅ ወር ግን አመት ሊፈጅ አይችልም። ግን ጊዜ ይመጣል ብላሽ ያ ጊዜ ግን ይመጣል። አብርሃም የራሴ አረጋለሁ ብላሽ ነበር። ያ ጊዜ ደግሞ አሁን ነው። አመትም ይሆናል አላልሽም? ወር ሊፈጅ ይችላል፣ 2 ወር 3 ወር ሊፈጅ ይችላል። ግን አብርሃም የራሴን አረጋለሁ ብላ አስረግጣ ነበር የነገረች። ይሄን ነገር ረስተሽው ከሆነ አላውቅም። በርግጥ እኔ ተማርሽም አይመስለኝም። ስለዚህ ይሄን ነገር መርሳት አልነበረብሽም። ገባሽ? ስለዚህ አሁንም ቢሆን ከህይወታቸው ውጪ እንደ ጊንጥ እየተከተልሽ ነገራቸውን የምታበላሽው የአብርሃም የሚበላው የሚጠጣውን ነገር አንቺ ይሄ አይነሽ ግራ እየገባሽ ነው። በጣም ደስ የማይል ነገር እያየሁ ነው። ምን አይነት ብልግና ነው? አንቺ ከፈለሽ እኮ ሞልቷል ወንዳ እንዴ በየሰፈሩ በየጉራጉሩ አረገራ ነች። አረ እኔ የሚወዳት ሰው አውቃለሁ ብዙ ሰዎች። ሩታ ደግሞ ማንም የለም። ሰው አንድ ሰው የለም። ማን አለ? ኤፍሬም ነው። እሱን ነው የምልህ። በቃ እሱን ነገር አይታወቅም የሚፈጠረው ነገር። በቃ የስጋ ወንድም የተባለ ሰው እዛ ጋር አንድም ሰው የለም። እሱ ኤፍሬምም ቢሆን የአብርሃም ወንድም ነው። በቃ ያው ነቡዜ ቤተሰብ የስጋ ወንድም የስጋ ቤተሰብ ግን ሩታ ጋር እዛች ጋር አንድም ሰው የለም። እናትም አባቷም ማንም ሰው እና በጣም ነው የሚደብረው። እኔ እንጃ ከአቅሜ በላይ ነው። ሳምሪ ድንገት ነው ይደብራል። አሁን እሱ ጋር እንሂድና ያለውን ነገር እናረጋግጥ። ያው ለምንም ነገር እንደማንም አንፈጥርም እኛ ተረጋግተን ነው ማድረግ ያለብን ነገር ምን ነው። እኔ ዳኒን ካገኘሁት በጣም እጣላው ነው ይመስለኝ። የምር ግን እዛች ጋር ነው ሆስፒታል ስለሆነ እጣላ። በቃ መጀመሪያ የሱን ጤንነት እናረጋግጥና ሄደን እኔም ቸኩዬ መጣሁት ከቤተክርስቲያን ሳልጨርስ ታሟል ስትለኝ ነው እና እንሂድ ሆስፒታል እንየውና ያለውን ነገር ደግሞ ተመልሰን ለቤተሰቦቻችን እናሳውቃለን። አይሻልም? እንሂድ በቃ እሺ።